ልጆችዬ በጣም ብዙ የተለያዩ ስራዎችን እየሰሩ የራሳቸውን የፈጠራ ችሎታቸውን እያዳበሩ ነው። በዚህም ደግሞ ከኔ ጋር ምን ሰራቸውን ስራዎች እያያችሁ እየሰራችሁ እየላካችሁልኝ እያሳያችሁኝም ነው። በዚህም በጣም ደስተኛ ነኝ። ልጆችዬ ዛሬም እንግዲህ ልክ እንደተለመደው ለእናንተ የሚሆን አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እሱን ደግሞ እንሰራለን ማለት ነው። እዚህ ጋር የምታዩት ቆንጆ የሚያምር አበባ ይታያችኋል ልጆች? በጣም ያምራል አይደለ? በቀላሉ ወረቀትን በማጣጠፍ የሚሰራ ቆንጆ የጠረጴዛ አበባ ነው። ታዲያ ልጆችዬ እንደዚህ ያለውን የሚያምረውን ቆንጆን አበባ ደግሞ ለመስራት የሚያስፈልጉን ነገሮች አሉ። እዚህ ጋር እንደምታዩት እንዳልኳችሁ ቀለም ባላቸው ወረቀቶች ነው የተሰሩት። እናንተ ማግኘት የምትችሉ ከሆነ ቀለም ያለውን ወረቀት ታዘጋጃላችሁ። የማታገኙ ከሆነ ግን በአካባቢያችሁ ያለውን ማንኛውንም ወረቀት መጠቀም ስለሚቻል ወረቀት ያስፈልገናል። እንዲሁም ደግሞ መቀስና ማጣበቂያ። እዚህ ጋር እኔ ቀለም ያላቸውን ወረቀቶች አዘጋጅቻለሁ። በመጀመሪያ ልጆች የሚያስፈልገንን ያህል መጠን ወረቀታችንን ቆርጠን እናዘጋጅና በክብ ቅርጽ አክብበን ክብ ቅርጽ ያለውን የወረቀት ክፍል ልክ እንደዚህ እዚህ ጋር እንደምታዩት አይነት ክብ ቅርጽ ያላቸውን የወረቀት ክፍሎች እናዘጋጃለን ማለት ነው። ልጆች ይሄ ስለማያስፈልገን እናውጣና ወረቀታችንን እዚህ ጋር የተሰሩ ሌሎች ክፍሎች አሉ። እንዴት እንደተሰሩ አሳያችኋለሁ። አንዱን ወረቀት እንይዝና ክብ ቅርጽ ሁላችሁም ከቆረጣችሁ በኋላ እንዲያደርገን ወረቀታችንን ሁለት እኩል ቦታ እናጥፋለን። ከዛም እዚህ ጋር በጠርዙ በኩል ወይንም ደግሞ ክፍተት በሌለበት በታጠፈበት በኩል ደግሞ እንደዚህ አድርገን እንደዚህ የተወሰነች ያህል ገባ ብለን እናጥፋለን። ሙሉ በሙሉ ሳይሆን የተወሰነች ክፍሉን ገባ ብለን እናጥፍና ከዛም ከላይ ያልታጠፈበትን ክፍል ወደ ታች ዝቅ እናደርጋለን። አያችሁ ራሱ የሚያምር ቅጠል ቅርጽ ያዛልን አይደል? ልክ እንደዚህ እያደረግን እዚህ ጋር የቆረጥናቸውን ክብ ቅርጾች በእንደሱ አይነት መንገድ እናዘጋጃለን። በርከት ያለ ስለሚያስፈልገን ልጆችዬ ልክ እዚህ ጋር በምታዩት አይነት መንገድ የምትችሉትን መጠን ያህል አዘጋጁ። እሺ ልጆች እዚህ ጋር በሚታዩት መንገድ አዘጋጅተን ጨርሰናል። አሁን ደግሞ ነጭ ቀለም ባለው ወረቀት መሃል ላይ የምናደርገውን ክብ እንቆርጥና እናዘጋጃለን ማለት ነው። ይሄ አበባችንን ከሰራን በኋላ መሃል ላይ የበለጠ እንዲያደምቅልን የምናደርገው ክብ ቅርጽ ነው። አሁን በመቀጠል ማጣበቂያችንን እየተጠቀምን እርስ በርስቡ እያጣበቅነው እንሄዳለን። እዚች ጋር ቅድም ያጠፍናት ጥፋቷ ላይ እንዲያደረግን አንዱን ከለር ከአንዱ ከለር ጋር እያስገባን እንሄዳለን። አያችሁ ልጆች በዚህ አይነት መንገድ አሁን ሁሉንም አጣብቀን ጨርሰናል። ራሱ እንዲህ ስታዩት በጣም የሚያምር ቅርጽ አለው። በጣም የሚያምር አበባ ይመስላል። እንደዚህ አድርገን ደግሞ ከፍ ከፍ እናደርጋለን የታጠፈውን ክፍል። ዛም እንደዚህ ካረግንና ካስተካከልን በኋላ መሃል ላይ እቺ ክፍተቷም እንዳትታይብን በማጣበቂያችን ይሄንን ነጩን ወረቀት ውስጡ መሃሉ ላይ እናጣብቃለን። ተመልከቱ ልጆች እንዴት የሚያምር በጣም ቆንጆ የጠረጴዛ አበባ መስራት እንደቻለ። እንደዚህ በቀላሉ ቀለም ያላቸውን ወረቀት በመጠቀምና እንደዚህ አይነት የሚያማምሩ አበባዎችን በመስራት የቤታችንን ውበት መጨመር እንችላለን። እንግዶቻችንን ማስተናገድ እንችላለን። እንዲሁም እንዲየሰራን ለጓደኞቻችን ለወዳጆቻችን ስጦታ አድርገን መስጠት ይቻላል። በጣም ያምራል አይደል? በቀላሉ እንግዲህ ወረቀትን አጥፈን የሰራነው ቆንጆ ስራ ነው። ሁላችሁም እንደወደዳችሁት እንደተሳተፋችሁበትና በየቤታችሁ እየሞከራችሁት እንደሆነ አልጠራጠርም። እሺ ልጆችዬ በሚቀጥለው ጊዜ ስንገናኝ ደግሞ ልክ እንደዚሁ እናንተን የሚያሳትፍ ሁላችሁም የምትሰሩትን የምትወዱትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። በጣም ወዳችኋለሁ። በጣም ነው የምትናፍቁኝ። እሺ ልጆችዬ ቻው።